ለዛሬ ጥቁር ባህር ተከታታይ ድራማ ክፍል 15ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ሸሪፍ ለአዴል ኢስማን ወዲያውኑ እንዲለቃት ሲያዘው ነው። አዴል ግን እጇን ይዞም ሸሪፍ ፊት በድፍረት ይቀመጣል። ሸሪፍ አዴልን ለማጥቃት ሲሞክር ጋዜብ ይከለክሏል። አዴል ለሸሪፍ አንተ ፍቅረኛዬን በኃይል አግብተህ እዚህ አመጣሃት፣ እኔ አሁን እጇን ስለያዝኩ ትበሳጫለህ ይሏል። አጎትየውም ጣልቃ በመግባት ኢስማ ያገባች ሴት ስለሆነች እጇን እንዲለቅ ይጠይቀዋል። አዴልም ይወጣል። አጎትየውም ለፎርታና ቤተሰብ የአዴልን ቅድመ ሁኔታ ያሳውቃል። የሰው ፋጢማን ማግባት ከፈለገ መጥተው በእኛ ቤት መኖር አለበት ይላል። ዘሪፋ በሁኔታው በጣም ተቆጥታ ይህ የሚሆነው በኔ ሬሳ ላይ ነው በማለት ትቃወማለች። የሰውም ከአዴልና ከፋጢማ ጀርባ ጃኬታቸውን ይዘው ይወጣል። አብረውትም እንዲሄዱ ይጠይቃል። የፋጢማን እጅ ይዘውም መኪና ውስጥ ያስገባታል። ይህም አዴልን በጣም ያስቆጣል። አዴልም ኢሶ ከሷ ካራቀ ፋጢማን መበለት እንደሚያደርጋት ያስፈራራል። ኢሶ ሁኔታውን ያረጋጋል። የአዴልን ቅድመ ሁኔታ በጊዜያዊነት ይቀበላል። ነገር ግን ሸሪፍ መሳሪያውን የት እንደደበቀ ለማወቅ መጀመሪያ በፎርታና ቤት መኖር እንዳለባቸው ያስረዳል። በፎርታና ቤት ውስጥ ሸሪፍ ኢስማን ወደ ፖሊስ ጣቢያ ሄዳ ልጇ ኤሌኒን እንዳታይ ይከለክላታል። ከአዴል እርዳታ በመጠየቋ ልቡን ስለሰበረችው እስረኛ እንደሆነችም ይነግራታል። ፍጥጫው ይበረታል። ሸሪፍ ለኢስማ መሳሪያውን ሰጥቶ እኔን ካልገደልሽ በቀር አትወጪም ይላታል። ዘሪፋም የደም በቀሉ ጉዳይ እንዲያበቃ አትፈልግም። ልጇን በሚስቱ ቤት እንደማይኖር ትናገራለች። አዴል ለኢስማ ደህንነቷን ለመጠየቅ መልእክት ይልክላታል። እሷ ግን እውነቱን ደብቃ ለኤሌኒ እስር ቤት ውስጥ ስልክ እንዲልክላት ትጠይቀዋለች። በእስር ቤት ውስጥ ኤሌኒ ከአንድ ሰው ስልክና የአዴልን ጃኬት ትቀበላለች። ፍርሃቷን ለመቀነስም ከእናቷ ኢስማ ጋር ሌሊቱን ሙሉ በስልክ ስታወራ ታድራለች። ኦሩክ ከእንቅልፉ ነቅቶ ወደ ኤሌኒ ለመሄድ ይሞክራል። ነገር ግን ሀጋር በኃይል ትከለክለዋለች። ቆስሎ ሊገለው እንደሚችልም ትነግረዋለች። እንዲሁም በማደንዘዣ ተጽዕኖ ስር ሆኖ ለኤሌኒ ያለውን ፍቅር እንደገለጸም ትነግረዋለች። በዚህም ኦሩክ በጣም ይደነግጣል፣ እንዲሁም ያፍራል። በተጨማሪም ሚሌኒ የአዴል ልጅ መሆኗን ሊናገር እንደነበረ ትነግረዋለች። መርማሪዋ ከሚሌና ጋር ትመጣለች። ሌኒ ሚሌና ለመርማሪዋ በስተጀርባ ሆኗ ስታውቅ ትገረማለች። ሚሌና ግን ኤሌኒን ከኮቻር ቤተሰብ ለማውጣት ብላ ያደረገችው እንደሆነ ትናገራለች። መርማሪዋ ኤሌኒ የሕክምና ስራዋ እንዳታጣ በሚል አዴል ኦሩክን ለመግደል ሞክሯል ብላ እንድትመሰክር ትጫናታለች። ሌኒ ግን አዴልን አሳልፋ ለመስጠት ፈቃደኛ አትሆንም። በመጨረሻም ጠበቃው መጥቶ ኤሌኒን ከስር ያስወጣታል። ሌኒ ከስር ወጥታ አዴልን ታገኘዋለች፣ እቅፍም ታደርገዋለች። ሚሌና ይህን ሁኔታ ከሩቅ ሆና በቅናትና በንዴት ትመለከታለች። ኢሶ አዴልን ወንድሜ ብሎ ሲጠራው አዴል በጣም ይናደዳል። ኢሶ ሚስቱን ወደ ኮቻሪ ቤት ወስዶ ሽሪን የአዴልን ቅድመ ሁኔታ እንድትቀበል ለማሳመን እንደሚፈልግ ይናገራል። አዴልም እንዳትቆይ በማስጠንቀቅ በግዴታ ይፈቅድላታል። ፋጢማ ለኢሶም አዴል አንድ ቀን እጅን ይቆርጣታል ስትለው ኢሶ ደግሞ ፋጢማ ፎርታና ለሚለው አዲሱ ስሟ መላመድ እንዳለባት ይነግራታል። ሴፍቺ በእህቷ ቤት እየኖረች የፎርታናን ቤት ኖሬ ትሰማለች። የኢሶንና የፋጢማን ሰርግ መቼ እንደሆነም ትጠይቃለች። በጀት ለሴፍቺ ለኔ ኦሩክን ሆስፒታል ውስጥ እንደ ንጉስ እያስታመመችው እንደሆነ ይነግራታል። ሴፍቺም በቅናት ተሞልታም ወደ ኦሩክ በመሄድ ሚስጥሩን ለአዴል እንደምትነግርበት ትዝታለች። አዴል ኤሌኒን ቁርስ ሊያበላት ይወስዳታል። ለኔ በኦሩክ ላይ ባደረገችው ህገወጥ ቀዶ ጥገና ምክንያት ከ1 ዓመት በላይ ልትታሰርና የህክምና ስራ ልታጣ ስለምትችል ስጋቷን ትገልጻለች። አዴል በራሱ ሁኔታ እየሳቀ እቴ ጥላቴን አገባች፣ ፍቅረኛዬ ከሌላኛው ጥላቴ ጋር መፋታት አልቻለችም፣ ልጄ ደግሞ ችግር ውስጥ ናት በማለት ምን ማድረግ እንዳለበት ግራ ይገባል። እናም ከችግር ጋር ምቾት አለ በማለት ኤሌኒን ያረጋጋታል። ስሯን እንዳታጣም መፍትሄ እንደሚፈልግ ቃል ይገባላታል። አዴል ወደ ኢስማ ደውሎ ሊያረጋጋት ሲሞክር ሸሪፍ ድንገት ገብቶም ስልኳን ይቀማታል። አዴል ከ10 ጊዜ በላይ ቢደውልም ሸሪፍ ባለማንሳቱ አዴል በጣም ይጨነቃል። ሌኒም ኢስማ ሌሊቱን ሙሉ ከሷ ጋር ስታወራ ስለነበር ተኝታ ሊሆን እንደሚችል በመንገድ አዴልን ታረጋጋው ትሞክራለች። ኦሩክንም እንድትጠይቅ ሆስፒታል እንዲያደርሳት ጠይቀዋለች። እሱም በግዴታ ይስማማል። ዘሪፋ ኦሩክ ጋር ትመጣለች። ሀጋርም ሴፍዳ ያደረገችውንና ሚስጥሩን ለአዴል እንዳትናገር ገንዘብ እንደጠየቀች ትነግራታለች። ኦሩክ ሚስጥሩን መናገር ለኤሌኒ የሚገባ ትልቅ ውለታ እንደሆነ ቢያምንም ዘሪፋ ግን ይህ የሁላችንንም ሞት ያመጣል በማለት ትቃወማለች። አዴል መርማሪዋ መጋዘኖቹን ልትፈትሽ እንደሆነ የሚገልጽ መልእክት ይደርሷል። ሹፌሩም ኤሌኒን እንዲያደርሳት አዞም እሱ ግን የጦር መሳሪያዎቹን ለመደበቅ ወዲያውኑ ይሄዳል። ፋጢማ መልእክት ይልካል። ፋጢማ ከኢሶ ጋር ወደ ሽሪን ትመጣለች። ሽሪን ፋጢማ በፎርታና ቤት ውስጥ እንድትኖርና ሸሪፍ የደበቀውን መሳሪያ እንድትፈልግ ለማሳመን ትሞክራለች። እሱና ፋጢማ እንደተለመደው ይጣላሉ። ሽሪንም በዱላ በመምታት ትገስጻቸዋለች። ፋጢማ ያለ ወንድሟ ፍቃድ ወደ ፎርታና ቤት ለመሄድ ፈቃደኛ አትሆንም። ሽሪን የድሮ የሰርግ ልብሷን ለፋጢማ ታወጣለች። ፋጢማ ግን ጋብቻው እውነተኛ አይደለም በሚል ለመልበስ ፈቃደኛ አትሆንም። ሽሪን ግን ይህ ጋብቻም በሁለቱ ቤተሰቦች መካከል ያለውን ደም ለማስቆም ብቸኛው መንገድ እንደሆነ ትነግራታለች። ፋጢማ የመጀመሪያ ጋብቻው በአዴልና በኢስማ መካከል እንደነበረና እነሱ ግን እንዳለያዩቸው በማስታወስ በንዴት ትወጣለች። አዴል መጋዘኑ ይደርሳል። ጋዜብና ሰዎቹ መሳሪያዎቹን በስኬት ደብቀዋል። መርማሪዋ መታ ስትፈትሽ ወተት እንጂ ሌላ ምንም አታገኝም።
አዴልም ንግዱ ይህ እንደሆነ በመንገር ያፌዝባታል። ጎካን ሸሪፍን ቤት ውስጥ ይጎበኘዋል። ሸሪፍም አዴል የመሳሪያውን ቦታ አውቀው እንደሆነ ይጠይቀዋል። ጎካን ግን ሚስጥሩን ከመናገር ሞቱን እንደሚመርጥ ያረጋግጥለታል። ይስማ በድብቅ ንግግራቸውን ትሰማለች። ጎካን የመሳሪያውን ቦታ እንቀይር ቢልም ሸሪፍ ግን የጅቫን ቦታ አስተማማኝ እንደሆነ በመግለጽ አይስማማም። አዴል ለይስማ በድጋሚ መልእክት ይልክላታል። ሸሪፍ በእሷ ፋንታ ይመልሳል። አዴልም የሆነ ስህተት እንዳለ ስለተሰማው ኩባያዎቹ ኩሽና ውስጥ የት ነው ያሉት የሚል የፈተና ጥያቄ ይልካል። ሸሪፍ ኢስማን ለመጠየቅ ይገደዳል። ኢስማ አዴል እየፈተነ እንደሆነ ትረዳለች። አዴል ሸሪፍ የኢስማን ስልክ እንደወሰደና እየጎዳት እንደሆነ ሲረዳ በጣም ይናደዳል። በሆርታና ቤት ላይ ጥቃት ለመሰንዘርም አጎቱን መሳሪያ ይጠይቀዋል። ሸሪፋም ለሴፍዳ የምትሰጠውን ወርቅ ታዘጋጃለች። ሴፍዳ መጥታ የወርቁን መጠን በማየቷ ትንቃለች። ሚስጥሩን ለአዴል ብትነግረውም የግል አውሮፕላን ሊሰጣት እንደሚችል በመናገር ታስፈራራለች። እኔ ድንገት ገብታም ዛቻውን ትሰማለች። አዴል ይህን ያህል ገንዘብ እንዲከፍል የሚያደርገውም ይህ ሚስጥር ምን እንደሆነ ትገረማለች። ሩክ ሚስጥሩን በመደበቁም ትጣለዋለች። ለእኔ በንዴት ትወጣለች። ሩክ ቁስለኛ ቢሆንም ይከተላታል። ሚስጥሩን እንዲነግራት ብትጠይቀውም ዝም ይላል። ስለዚህ ወደ ኢስማ ለመሄድ ትወስናለች። ዘሪፋ ግን ሸሪፍ ኢስማን ቤት ውስጥ እንደዘጋባት ትነግራታለች። ሌኒና ሩክ ሸሪፍ ኢስማን ዘግቶባት እንደነበረ ሲያውቁ በጣም ይደነግጣሉ። ሌኒ ወደ ፎርታና ቤት ትሄዳለች። ሩክ ደግሞ በጣም ቢደክመውም ሊከተላት ይሞክራል። ሩክ ቤት ደርሶም ኢስማን ስለታሰረች ሸሪፍን ይመጣዋል። ሸሪፍ ግን ኢስማ ሚስቱ መሆኗንና ማንም ጣልቃ መግባት እንደማይችል ይነግረዋል። በመካከላቸውም ከፍተኛ ግጭት ይፈጠራል። መርማሪዋም ቤቱን ልትፈትሽ እየመጣች መሆኑን የሚገልጽ ስልክ ለጎካን ይደርሳል። ሸሪፍም ሰዎቹ መሳሪያዎቹን በአስቸኳይ እንዲደብቁ ያዛል። መርማሪዋ መጣም ሩክን ሆስፒታል መሆን ሲገባው ቤት ውስጥ በማየቷ ትገረማለች። ኮቻሪ ቤተሰብ ሊገድሎ የሞከረ ማን እንደሆነ ምስክርነቱን ጠይቀዋለች። ሩክ ግን ምንም ጠብ እንደሌለ በመግለጽ የማንንም ስም አይጠራም። አዴል የቤቱን በር በኃይል ሰብሮ ይገባል። መርማሪዋ አዴል በር ሰብሮ እየገባ ጠብ የለም በማለታቸው ታፌዝባቸዋለች። ሽሪም በብልሃት ጣልቃ በመግባት አዴል አማቻቸው እንደሆነና በር መስበር ደግሞ ሙሽራውን ለመውሰድ ሲመጣ የሚደረግ የቆየም የአማች ባል እንደሆነ በመግለጽ መርማሪዋንም ታታልላታለች። ሰውና ፋጢማ ገብተው የጋብቻ ደብተራቸውን ለመርማሪያ ያሳያሉ። ሽሪንም ዛሬ የሂና ፕሮግራማቸው እንደሆነና ነገ ሰርጋቸው እንደሆነ ትናገራለች። መርማሪዋ ደግሞ ወደ ሰርጉ ተጋብዛ ትሄዳለች። መርማሪዋ እንደሄደች ኢስማ ወጥታ ከኤሌኒ ጋር መኪና ውስጥ ትገባለች። ሁሉም ወደ አዴል ቤት ይሄዳሉ። አጎትየውም ዘሪፋና ሽሪን ለሂና ዝግጅት እዚያ በመገኘታቸው ይገረማል። ዘሪፋ ከሰርጉ በኋላ ፋጢማ ከእነሱ ጋር በፎርታና ቤት መኖር እንዳለባት ትወተውታለች። አዴል ግን ኢሶ በእሱ ቤት የማይኖር ከሆነ ጋብቻውን እንደሚሰርዝ በመግለጽ ያስፈራራል። ኢሶ ፋጢማን ደስ ለማሰኘት ለሂና ፕሮግራሙ የሚያስፈልጉ ነገሮችን ለመግዛት አብረው እንዲወጡ ይጠይቃል። እሷ ግን ጋብቻው ድራማ እንደሆነ በማስታወስ ታፌዝበታለች። አዴል ኢስማን ከሸሪፍ እስር ባለመጠበቁ የጥፋተኝነት ስሜት ይሰማዋል። ኢስማ ግን አንድ ጠቃሚ ወሬ ትነግረዋል። ሸሪፍና ጎካን መሳሪያው ጂቫን በሚባል ሰዎች እንዳለ ሲያወሩ እንደሰማች ትነግረዋለች። አዴል መሳሪያው ሲገኝ ኢስማ ወዲያውኑ ከሸሪፍ ተፋታ አብረው እንደሚኖሩ ቃል ይገባላታል። ኢስማ ሌሊቱን በሙሉ በኤሌኒ ክፍል ታድራለች። ጠዋት ላይ ኤሌኒና ኢስማ ሩክን ለመጠየቅ ወደ ሕክምና ማዕከሉ ይሄዳሉ። እዚያም ሸሪፍ በድጋሚ ይመጣል። ሸሪፍ ወደ አዴል ቤት በመሄዷ ልቡ እንደተሰበረ ለኢስማ ይነግራታል። ኢስማ ግን ለዚህ ሁሉ ምክንያቱም እሱ መሆኑንና እንደዘጋባት ታስታውሰዋለች። እሱ ግን እንደሚወዳት ገልጾ ተስፋ ካለ ይጠይቃታል። እሷ ግን የማይቻል ነው ስትል ትመልስለታለች። ኢስማ ለሩክ ስለ መሳሪያ ቦታና ስለ ጂቫን ስም ትነግረዋለች። እሱም ከሸሪፍ ጋር እስር ቤት የነበሩትን ሰዎች ስም ዝርዝር በመመርመር ሰውየውን እንደሚያገኘው ቃል ይገባላታል። አዴል ዛሬ ስለምታገባው ጋብቻ ፋጢማን ያበሳጫታል። እሷም በከፍተኛ ሐዘንና ልቅሶ ውስጥ ሆና የሰርግ ልብስ ለመግዛት ትወጣለች። ኢሶ ይደውልላታል። ሐዘኗ ስለታወቀውም የሽሪን የሰርግ ልብስ መኪና ውስጥ እንዳለ ይነግራታል። እሷ ግን በሐሰተኛ ሰርግ ላይ ያረጀ ልብስ አልለብስም ትላለች። በመንገድ ላይ አዩሃን የፋጢማን መንገድ ይዘጋል። ልትጣላው ከመኪና ስትወርድ ግን አደንዝዞ ይወስዳታል። ሰዓታት ያልፋሉ። ኢሶ በፋጢማ ሁኔታ በጣም ይጨነቃል። አዴል ሰርጉን ለማስቀረት አስሯት እንደሆነ በማሰብ መሳሪያውን ይዞ አዴል ጋር በመሄድ ሚስቱን እንዲሰጠው ይጠይቃል። አዴል ኢሶ ጋር ወርዶ ይመታዋል። እህቱን መቼም እንደማያስራትና ጋብቻውን መተው ቢፈልግ በግልጽ እንደሚያደርገው ይነግረዋል። ፋጢማ ከሰዓታት በፊት እንደወጣችና ስልኳም እንደማይሰራ ሲያውቁም ሁሉም መጨነቅ ይጀምራሉ። ፋጢማን ከጋዜብ ጋር ያገኟታል። ፋጢማ ግን መኪና የተበላሽቶና ስልኬ ጠፍቶ ነው ጋዜብ ነው ያዳነኝ በማለት ለወንድሟ ትዋሻለች። ታሪኩ ወደ ኋላ ተመልሶ ሲታይ ጋዜብ አዩሃን ፋጢማን ወዳገተበት አሮጌ ቤት ደርሶ አዩሃን በመምታት እንዳዳናት ይታያል። ፋጢማ ግን አጎትን ለማክበር ሲባል በአዩሃን መታገቷን ለሰው እንዳይናገር ጋዜብን ትለምነዋለች። እሱም ይስማማል። ፋጢማ አዲስ ልብስ ለመግዛት ጊዜ ስለሌላት የሰው ጋር ያለውን የሽሪን የሰርግ ልብስ እንዲያመጣላት ጠይቀዋለች። ፋጢማ ልብሱን ለብሳ ራሷን እንደ ሙሽራ ስታይ መጨነቅና ማልቀስ ትጀምራለች። አዴል ወደ ክፍሏ ገብቶም ስሜቷን እንድትነግረው ይጠይቃታል። እሱን ለመጠበቅ ብቻ ተገዳ የምታገባ ከሆነ እሷ ተገዳ ከማየት ሞቱን እንደሚመርጥ ይነግራታል።
ፋጢማም ይሶን ወደዋለሁ፣ ልቅሶዬም የሙሽራ ስጋት ነው በማለት ለአዴል ተዋሻለች። አዴልም እቅፍ አድርገው ከሰርጉ በኋላም በሱ ጥበቃ ስር እንደምትሆን ቃል ይገባላታል። አዴል ፋጢማን ለይሶ ያስረክባል። ሼኩም መጥተው ፋቲሃን በመቅራት ጋብቻውን ያጸናሉ። የሰርግ ድግሱ በምሽት ይጀምራል። ለኔ ሴፍዳን በእንግዶች መካከል ስታይ ለኦሩክ መልእክት ልካለች። ሚስጥሩን ከመንገር ይልቅ ልትገላት የሞከረችው ሴፍዳን ለምን እንደሚጠብቅ ተወቅሷለች። ክፍል ውስጥ ፋጢማ ስታለቅስ ይሶ ሊያረጋጋት ይሞክራል። ወላጆቻቸውም እርስ በርሳቸው ቢገዳደሉም እነሱ ግን የደም በቀሉን ለማስቆም እዚህ መሆናቸውንና በወላጆቻቸው ስህተት ጥፋተኛ እንዳልሆኑ ይነግራታል። ይሶና ፋጢማ ወጥተው አብረው ይጨፍራሉ። ይሶ ከወራት በፊት በመሳሪያ ልትገይኝ ትዝችኝ ነበረ፣ ዛሬ ግን እቅፌ ውስጥ እየጨፈርሽ ነው በማለት ሲያበሳጫት ፋጢማ ተቆጥታ ጭፈራውን ትታ ትሄዳለች። ሁኔታውን በእንግዶች ፊት ለማስተካከል ፋጢማ አዴልና አብሯት እንዲጨፍር ትጠይቀዋለች። ሁሉም በደስታ አብረው መደነስ ጀምራሉ። ጎካን ከሰርጉ በድብቅ ይወጣል። ዘሪፋ ደግሞ ሀጋርን ሸሪፍንና ጎካንን እንድትከታተል ታዛታለች። ዘሪፋ ይሶና ፋጢማ ሀጋር ገብታ ከሃኒሙን በኋላ በፎርታና ቤት ካልኖሩ ወንጀል እንደምትሰራ ታስፈራራለች። ሀጋር ሸሪፍ ለአዴል ፖሊስ እየጠራ መሆኑን ሰምታ ለዘሪፋና ለኦሩክ ትናገራለች። በዚያው ቅጽበት መርማሪዋ ሰርግ ላይ ያለች የአዴል መጋዘን ላይ ጥቆማ ይደርሳታል። ሰርጉ ሲያልቅ ሌኒ ለአዴል ኦሩክ ትልቅ ሚስጥር እየደበቀ መሆኑን ትናገራለች። አዴል ኦሩክን ፊት ለፊት ሚስጥሩን እንዲናገር ይጠይቀዋል። ኦሩክ ግን ሰላሙን ለመጠበቅ ሲል ዝም ይላል። አዴል በጣም ይናገራል። ጋብቻው ፋጢማን መያዣ ለማድረግ የተደረገ ወጥመድ እንደሆነም ያስባል። አዴል በኦሩክ ላይ መሳሪያ ይስባል። ሽሪን ደንግጣ ራሷን ትስታለች። የዛሬው ክፍል ይህን ይመስላል። በቀጣይስ ምን ይፈጠር ይሆን?